እሱ የጠየቀኝ እጣው ላይ አልጻፈም። አባዬ ግን ስምህ ደመላሽ ነበር መሆን የነበረው። እኔ የምልህ አንተ ግን ጥገኛ ነኝ ብለህ አታስብም? ይሄን ስነግርሽ ቀር እያለኝ ነው። ግን እኔ አላምነውም። ሲጀመር እህትና ወንድም ራሱ አይመስሉኝ። በጥርጣሬ ብቻ እንደዚህ አይነት ድፍረት ያለው ንግግር መናገር አያስፈልግም። ምን ነው ታዲያ ምን መመናቀሩን አስፈልግ? ጋሼ ዳንኤል ሌባ ነው እንዴ? ሲሰጣችሁ አላውቅም። እባክህ በተሳሳተ መንገድ እየሄድክ ከሆነ አረብ ወሬ ሰምተሽ ሳይሆን ችግሩን አይተሽ ነው ማስተካከል። ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ትናገራለህ? አንተ ልጅ ከዚህ ሁሉ ችግር እሷን ይዘው ጠፋ። የኔ ትዳር በጥብጡ እሱ የሰመረ ትዳር እንዲኖረው ነው። አንድ ነገር ሳደርግ ስለሚቀጥለው ማስብ በአስቸኳይ ፍቺ ይፈልጋል። አልፈታም። ምን ታመጣለህ? ካሌብ ማንን ምንድን ነው የምታወራው? ግልጽ ልንገርህ፣ ያሸሻውን ገንዘብ ተካፍዬ ነው የምሰጣው። አንቺ እኔን ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? እስካሁን አላውቅም ነበር ማለት ነው። ስራ ፈት አብዳችኋል እንዴ? ተላቀቁ እንዴ! ብንቀኝ ውጣልኝ ከቤቴ። ይቅርታ አባባ ተሳስቻለሁ። ቆይ በራሴ ቤት ውሽማ ሆኖ መጥቶ እኔ ላይ እጅ ማንሳቱ አይገርም? የመጣው እኮ ለገንዘብ ነው። ምንም አይገርም። ብዙ አተርፋለሁ ብሎ መጥቶ ባዶ እጁን ይወጣል። ሂደንን ማጣት አልፈልግም። በጣም ነው የምወዳት። ለምን ታጣታለህ? አንተ ግን አትዋሽ። በዛ ላይ ክፉ ነገር አትስራ። እኔ እኮ ማግባቱን ጠልቼው አይደለም፣ ማጣት ነው እንዲያደረግ። እስካሁን እዚህ ምን ትሰራለሽ? አባዬ ያ ጥፋቴ ነው፣ በቃ ይቅርታ። ሌላ የምታጠፊው ነገር እየፈለግሽ ነው? እስካሁን አለሽ እንዴ? አሰልቺ የልጄ ሚስት የነበርሽው አሁን ደግሞ በቅርቡ ማስታወስ ስለምጀምር በደንብ እከፍልሻለሁ። እኔ ምን ልረዳሽ እችላለሁ? ሻንጣሽን ከዚህ ላይ ማውጣት። ግን ለምን ነው ቆይ እንደዚህ ክፉ የምትሆኝ? ደግፍ። አሁን ይሄን ቃጠቢ ጭቅጭቅ አልፈልግም። አላጥብም፣ ጥፍሬ ይበላሽብኛል። ወይኔ ቲና፣ እኔ እናንተ መጫወቻ አልሆን። ፍጻሜሽ እንዲያምር አካሄድሽ ማስተካከል ነበረብሽ። አባዬ ጨከንክብኝ። በቃ ትንሽ ቢሆን ብር አስጠኝ እኮ ምን። ከዚህ በኋላ ገንዘብ የለም። ሰርተህ ተለወጥ። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች እንደምን ቆያችሁ? ዛሬ በዚህ ዝግጅታችን ከባለፈው ክፍል የቀጠለውን የተወዳጁን የትሁት ተከታታይ ድራማ ክፍል ይዘን ቀርበናል። ቪዲዮውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን እያካፈላችሁን እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትዘልቁ ስንል በአክብሮት ነው። እንግዲህ በትናንትናው ክፍል የካሌብ አባት 3 እጣ ከተቀለለ በኋላ ዳኒ የፈለገውን አንስቶ የደረሰውን እንደሚወስድ በተነገረው መሰረት ዳኒ ሲያነሳ 10 ብር እንደደረሰው የምናውቀው ነገር ነው። እሱንን አንስተው ካሌብና ትሁት ግን ቢደርሰው ኑሮ ተሰጠው ነበር ይሉታል የካሌብን አባት። እሱ ግን አረ እንዲያው ሲጀመርም የእሱ የሚፈልገው ነገር በወረቀቱ ውስጥ አልተጻፈም ይለዋል። ካሌብም አንተ እኮ አባዬ ጥሩ በቀለኛ ነህ፣ በስነ ስርዓት ያደረጉብህን ነገር በሙሉ ጠብቀህ እየመለስክላቸው ነው ሲለው፣ አይ ካሌብ ይህንንም በቀል አልከው፣ እኔ ምን አደረኳቸው ብለህ ነው? የራሴን ንብረት ነው የተከላከልኩኝ ይለዋል። ዳኒ ብስጭት ብሎታል። ምንም ሲናገሩት በጎ ምላሽ የለውም እና ካሌብ እንዴት ነው ዳኒ ጥሩ አይደለም፣ ምንድን ነው ምን ችግር አለ ምናምን። ዋው ችግር አለ ምንድነው ሲለው፣ ደብሮኛል ላይ መደበር ምናልባት ከስራ አጥነት ቁጭ ብለህ ከመዋል አኳያ ጥገኛ ከመሆን አኳያ ቢሆንስ ምን ነው ይህን ነገር ብታሻሽለው ሲለው፣ ስራ ስላጣሁኝ እንጂ መቼ እኔስ ፈልጌው ቁጭ አልኩኝ ብለህ ነው ይለዋል። ምናልባት እኮ አንተ መንቀሳቀስ አለብህ፣ ስራ ወደ አንተ አይመጣም፣ አንተ ነው ወደ ስራው የምትሄደው ይላል። ኧረ ይገኝ እንጂ እኔ ካለበት ሁሉ ሄድ ነበረ፣ ይህን ጥገኝነት ፈልጌው መች ነበረ መስለው። ግን አንተ ስራስ ጥገኛ ነኝ ብለህ አታስብም ይለዋል። ካሌብ ደንግጦ እንዴት አልክ ሲለው፣ አንተም እኮ ጥገኛ ነህ፣ ጥገኛ ስለሆነ ነው ጥገኛ ነህ የምልህ አባት ቤት እንጂ አንተ አይደለም ይለዋል። ካሌብም አባቴ እኮ ነው፣ አባቴ ማለት እኔ ነው፣ እኔ ያው ቤቱ የአባቴ ነው፣ ድርጅቱ የአባቴ ነው፣ ስለዚህ ምን ሆኖ ጥገኛ የሚያስብለኝ ይላል። እንዴ ነው እንጂ በራስህ ያላደረከው ነገር በሙሉ ጥገኛ እኮ ነው የሚያስብልህ። እኔ እንደዚህ ከተባልኩኝ አንተስ ምን ልትባለው ሲሆን፣ ደግሞ እድለ ቢስ ጥገኛ ባል ይሆናል እንጂ ሌላ ምን አደርጋለሁ ይላል። የሆነው ሆነና ካሌብ እንዴት ነው የስራው ነገር ምን አደረክልኝ ይለዋል። አይ ዳኒ ድርጅታችን እኮ ምንም ክፍት ቦታ ስለሌለ ነው ጸጥ ያለው። ዳኒም ይኸውልህ በሰው እንኳ ሊገኝ ያልቻለ ስራ ራሴ ፈልጌ እንዴት አገኛለሁ ብለህ አሰብ፣ ታዲያ ችግር እኮ ነው ምን ላድርግ ይለዋል። ካሌብ እንግዲህ ጊዜ ይርዳል ሌላ ምን ይባላል ይለዋል። እንግዲህ ኤደን የ4 ሚሊዮኑ ብር መጠበቅ ከከሸፈ በኋላ ዳኒ ያገኘውን ስራ ሰርቶ አብረው ለመኖር አቅዳ እየሰራች ነው። ለዚህም ይመስላል ካሌብን አግኝታ ዳኒን ቅጠረው ትለዋለች። ካሌብ ደግሞ አይ እኔ አላምነውም፣ እህትና ወንድምም አይመስሉኝ፣ ስለዚህ በማላምንበት ነገር ስራ ማስገባት አልፈልግም ሲላት ኤደን በጣም ደነገጠች። እንዴ ስትታዩ እኮ በቤተሰብ ውስጥ ያለ መተማመንና ፍቅር ነው የሚታየው፣ እንደዚህ አይነት ጥርጣሬ ሁሉ ያለ አይመስለኝም። ደግሞ ጥርጣሬን መሰረት አድርጎ እንደዚህ አይነት ከባድ የሆነ ነገር እንዳቀሎ መናገር ይከብዳል። እንዴ ጥሩ አይደለም፣ ልክ አይደለም ትለዋለች። ካሌብ እንግዲህ እኔ የጠረጠርኩትን ነው የነገርኩሽ፣ ሌላ ላረጋግጥልሽ የምችለው ነገር የለኝም ይላታል። ኤደን በሰማችው ነገር ምንም ቢያስደነግጣትና ቢያሳፍራትም ለጊዜው አመስግና አባባን ላገኛቸው እስኪ ምክር ከሳቸው ልቀበል ብላ ሄዳለች። የመጀመሪያዋ የስራ መፈለግ ሙከራዋ አልተሳካም። እንግዲህ ቀጣይ ምን ይሆናል የሚለውን አብረን ኤደን ከካሌብ ጋር ስትለያይ በጣም ተናዳ ስሜቷ ሁሉ ያስታውቅባት ነበረ። የበረረች ቤት ስትሄድ ካሌብ ቲናና ዳኒ ቤት ቁጭ ብለው አገኙት።
በር ከፍታ ገባችና አባባ እንዴ ማናገር ፈልጋለሁ አለችው። ያኔ ምን ነው ችግር አለ ምናምን ስላት አይ ብቻ ማናገር ስትል ቲና ወቀለባትና ምን ያመናቅርሻል ስትላት ዳኒ ሊበላት ነበር። ከዛ የዳኒ እንደዛ መናደር ደግሞ ቲናን መልሶ ገረማት። የካሌብ አባት ሁለቶችን በሉ በፍጥነት ወጡ ብሎ አስወጥተው ዘጋባቸው። ቁጭ ብለው ማውራት ጀመሩ። ኤደን ወደ ላይ ወደ ታች ሳትል ቀጥታ ዳኒ ሌባ ነው እንዴ አባዬ ትለዋለች። ሲሰርቅ አላየሁትም ይላታል። እሺ ቲና ስህቱ ነች ስትል እንዴ ማን ነው ይሄን ሁሉ የነገረሽ እንዴት አወቅሽ ምንድን ነው የምታወሪው ሲላት ካሌብ እንደነገራት ትነግረዋለች። በካሌብ መንገር በጣም በሽቆ ይሄ እኮ ልክ አይደለም፣ ስለዚህ ተረጋጊ፣ ተረጋግተሽ በራስሽ እየመረመርሽ እያጣራሽ ሁሉን አድርጊ፣ እንደዚህ አታድርጊ ይላታል። መጨረሻ ምክር ትፈልጋለች። እንዲሄዱበት ያለው መንገድ ልክ ካልሆነ እባክህ እንዳስተካክለው ምከረኝ ትለዋለች። እሱነን እያጣራሽ እየወደድሽ እየተነሳሽ ነው እንጂ አንዴ በዚህ ሂጂ ተብሎ አይመከርም። ስለዚህ ልክ አይደለም፣ ተረጋጊ፣ ያን ያክል ክፉ ልጅ አይመስለኝም ዳኒ እና እያጠራሽ እያወቅሽ ሞክሪ፣ የካሌብ ግን ልክ አልሰራም ይላታል። ቲና እና ዳኒ ካሌብ አባት አስወጥቶ በሩ ከዘጋባቸው በኋላ ቲና አሁንም እንደተናደደች ነው። ዳኒ ደግሞ ምን እያወሩ ሙናን ያናል በምን ተናዳ ይሆን ምን እያወሩ ይሆን እያለ ይጨነቃል። ቲና ማንጭ እያለች ትጮኻለች። ዳኒ ደግሞ ሌላ ጥያቄ ይጠይቃል። ምክንያቱም ዳኒ አሁን የሚያሳየው ፌስ ምንድነው ከቲና ጋር መለያያ መንገድ ከሷ እንዲመጣ የመፈለግ አይነት ነገር ነው። ምን አገባሽ ይላታል። ቲና የምታስበው እንግዲህ ኤደን የካሌብ ልጅ እንደሆነች ነው የምታስበውና እሱን ማረጋገጥ ትፈልጋለች። ከዛ ምን አገባሽና ማለት ባሌ እኮ ነው ባሌ። አሁን እንግዲህ ዳኒ እዚህ ላይ የሚያሳየው ምንድነው አሁንም ትወደዋለች። ስለዚህ እሷ ጠቡ ከሷ እንዲመጣ ከመፈለግ አኳያ ይመስላል የሚላትና እስካሁን እኮ አልፈታሁትም ወደፊትም አልፈታውም ገና ዋጋቸው ሰጣቸዋል። በተለይ ሽማግሌው ትላለች ቲና እንደፈለሽ እኔ አይመለከተኝም። ልጅቱ ግን ለካሌብ ያጫት እጮኛ ትመስለኛለች ሲላት ቲና ትበግናለች። ከዚህ የበለጠ ስለ ኤደን ለማጣራት ስትፈልግ የማይመለከተሽ ላይ ትኩረትሽን አታድርጊ ይላታል። እንግዲህ የካሌብ አባት ኤደንን እየሸኛት ነው እና ኤደን በመጨረሻ ያለችው ምንድነው ከቤት እንዲያባረሩ፣ ምክንያቱም ከቤት ከተባረረ ተስፋ የሚያደርገው ነገር ስለሌለ ወደ ስራ ይገባና ህይወቱን ይመራል ትለዋለች። እሺ እናያለን፣ አንቺ ግን እስከዚያው ድረስ ሳትጨነቂ ተረጋግተሽ ማድረግ ያለብሽን ሁሉ አድርጊ ይላታል። እሷ አመስግና ትለየዋለች። የካሌብ አባት በጣም ተናዶ ለካሌብ ይደውላል። ምንድነው ያደረገው ይለዋል። ካሌብ ደግሞ ስራ እንዳስቀጥርላት ጠየቀችን። የማልቀጥርበትን ምክንያት ነገርኳት። ምን ነው ችግሩ ይላታል። ችግር አለው እንጂ እንደዚህ አይደለም፣ ቀስ በቀስ ነው ተረጋግቶ። ዛሬ የምትናገረው ነገ ምን ሊያመጣ እንደሚችል ይሄን እያሰብ መሆን አለበት ይለዋል። ካሌብም እንግዲህ ባያምንበትም በአባቱ ቃል የተስማማ ይመስላል። ቲና ቤቱን እያመሰችው ነው፣ ሁሉን እየፈተሸች ነው። ቦርሳ፣ ቁም ሳጥን፣ ሁሉን ነገር እየፈተሸች ነው። ያው ኦሪጂናሉን የቤት ካርታ አገኛለሁ በሚል ይመስላል። እየፈለገች እያለ ዳኒ ገባ። ዳኒን ሌላ ሰው መስሏት ነገረችና ማስደንገጧን ለምን ታስደነግጠኛለህ ትለዋለች። ወዚያው ትንሽ ቆይታ የምትፈልጊው ነገር እዚህ አይቀመጥም ይላታል። እሷ ግን ምሰማዋት ሆነም ይኖራል አይቼ ነው ማረጋግጠው የሚትል ትመስላለች። እየፈተሸች ነው። በመሀል ቲና መጣችና ምን እየሰራችሁ ነው ስትላቸው ዕቃ እየፈለግ ትላለች። ቲና ምንም ሳትሸማቀቅ ሳትደነግጥ እዚህ ምንም የምትፈልጊው ዕቃ የለሽም ነይ ውጭ ላይ ስትላት ቲና ያሰበችው ምንድነው በር ዘግታ ትውቱን ለመደብደብ ነበረ ዳኒ ያግዘኛል በሚል። ነገር ግን ያሰበችው አልሆነም። አንጠልጥላ ገፍትራ አስወጣቻት። ቲና እየተናደደች እየበቀለች ወጣ ዳኒ ላይ ትጮኻለች። አሁን አንተ ወንድ ነህ፣ አሁን አንተ እኔ የምወደህ ትለዋለች። እና ምን ላድርግልሽ ልደባደብልሽ ከአንቺ ጋር በሆነ ባልሆነው ይላታል። አዎ በሁሉም ነገር እንድታግዘኝ እፈልጋለሁ ትለዋለች። ዳኒ ግን ለዚህ ፈቃደኛነቱን አላሳያትም። ቲና በጣም ተናደደች። ካሌብም እንደገና አባቱ እንደዛ ስላለው በጣም ተናዶ ቤት ሲመጣ በሩ ሻንጣው እንዳለ ተፈትሾ ወረቀቱ ተበታትኖ ያገኘዋል። ትሁትን ጠርቶ ምንድን ነው የተፈጠረው ሲላት ቲና ናት እንደዚህ ያደረገችው ትለዋለች። ካሌብ በጣም ምር ብሎት ቆይ እናንተ ቆይ ምንድን ነው ማድረግ የምችለው እናንተ ከኔ ምንድን ነው የምትፈልጉት ምን ላድርግ በቃ በግልጽ ፍች እፈልጋለሁ ስትለው ያለችው አልፈታም ብለው አልፈታም ስትለው እንዴ በግድ ትዳር አለ እንዴ እንደውም መወዳት ልጅ አለች የተረጋጋች እሷን ነው ማግባት የምፈልገው ሲል ዳኒ በጣም ደነገጠ። ዳኒ ያስበው እንግዲህ በውስጡ ኤደን ነው አገባለሁ ሲባል በቃ ኤደን ነው የሚመስለው ሌላ ሴት ነው ያለ አይመስለውም እና ደንግጦ ሊሞት ነው። ምንድነው ማንን ይላል ሲርበጠበጥ አንተ ላይ መለከተም ይለዋል። ዳኒ እንደምንም ትቶ ወጣ። ካሌብና ቲና ቆዩ ቤት ውስጥ እነሱ እያወሩ ናቸው። ያስሸሸውን ብር እስክካፈል ድረስ አልፈታም ትለዋለች። አይ ብር ደግሞ ሁሉ አታገኝም ይላታል። እንግዲህ እስኪ ምን ይፈጠር ይሆን እና ያለቀት ዳኒ መቼም አገባለሁ ካለ በተለይ ካሌብ የሚያገባት ኤደንን ነው የሚመስለው እና አገባለሁ የሚል ስም በሰማው ቁጥር ደንግጦ ሊሞት። አሁንም ያ ድንጋጤ ከቤት የበረረ
ኤደን ጋር ሄዶ ኤደን ጋር ደውሎ እንገናኝ ብሏታል። እንደተበሳጨ ድምፁ ያስታውቃል። ልክ ኤደንን እንዳገኛት አንገቷን አንቆ አንቺ ምንድን ነው የምሰማው? ምንድን ነው የሆነው? ምንድን ነው እየተደረገ ያለው ይላታል። ኤደንም ታውቀው ጉድ የላትም። ካሌብ እኮ ቤት ሚስት ሊያመጣ ነው፣ ከቤት ሴት ሊያመጣ ነው ይላታል። እና ያምጣ እንጂ በገንዛ ቤቱ ሰው ቤት ቁጭ ብለህ አንተ ይህንን ማለት ምን ማለት ነው? እና እኔ ምን አገባኝ አንተስ ምን አገባ ትላለች። እሱ ደግሞ እሷ ያላወቀችው ነገር እሱ የጠረጠረው የተለያየ ነገር ነው። እንደ ምንድን ነው የሚያመጣው አንቺን አይደለ ሲላት ኤደን ስራ ፈት ድሮ እስከ ስራ ፈት እዚህ የተሻለ ሌላ ምን ይታሰባል ብላ በቆመበት ጥላው ትሄዳለች። ዳኒ እንግዲህ ሌላ ሊያመጣ ቀርቶ እጁ ላይ ያለው ራሱ የሚሄድበት የሚወሰድበት ይመስላል። እሱም ድንጋጤው በጣም እየጨመረ ነው፣ ብስጭቱ ጨምሯል። እየበረረ ትሁት ጋር መጣ። ትሁት ናት እንግዲህ እሱን የምታረጋጋውና ምንድነው እየተደረገ ያለው ይላታል። ምን እየሆነ ነው ትለዋለች። እና ኧረ ተው ዳኒ እንግዲህ እጅ ላይ ያለን ነገር አትርፍ፣ ሌላ ነገር ባታገኝ እንኳን ይላል። ምንድነው ኤደን እንደሆነች የኔ ነች ይላል። እንግዲህ ውስጡ አላመነም፣ ግን ለቃሉ ያክል ነው እንደዚያ ሚላት። አሁን ባለው ሁኔታ ግን ያንተ የምትሆን አይመስለኝም። ምርጫም እሷን አትመጥንም፣ ምርጫዋም አትመስለኝም። እና ማን ነው ምርጫዋ ይላል። እሱም የፈራ ተባ ካሌብ የሚል ስም ሲጠራ ከኪችን የተንደረደረ ሳሎን ሄዶ ካሌብ በተኛበት ታንቆ እገድላለሁ እያለ ነው። እንግዲህ ካሌብ እግዚአብሔር ያትርፋል። ውድ የትሁት ድራማ ተከታታዮች የዛሬው ክፍል እስከዚህ ድረስ ነበረ። በቀጣይ እስክንገናኝ ድረስ ሰላም ቆዩ።